ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ በፍጥነት የምንሰራው ለጾምም ለፍስግም የሚሆን ለየት ያለ ቁርስ ነው። ይህን ቁርስ እስከ ዛሬ ካልሞከራችሁት ሞክራችሁ ብትሰሩት በጣም ደስ ይለኛል። በእውነት በጣም ቆንጆ ጤናማ የሚጣፍጥ ቆንጆ ቁርስ ነው። ቪዲዮውን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። የኔ መልካም ቤተሰቦች አብራችሁኝ ቆዩ። ግብአቶቹን አዘጋጅቻለሁኝ። የተነጠረ ዘይት ነው የምጠቀመው ዛሬ። እናንተ ከፈለጋችሁ ቂቤን መጠቀም ይቻላል። እኔ የተነጠረ ዘይት፣ ይሄ ደግሞ በሶ ነው። ተልባ አዘጋጅቻለሁኝ። በርበሬ፣ ትንሽ ቀረፋ፣ ጨው አዘጋጅቻለሁ። በእነዚህ ግብአቶች በጣም ቀላል በፍጥነት የሚደርስ ቆንጆ ቁርስ ነው የምንሰራው። ስቶቭ መለኮስም አይጠበቅብንም። ከፈለግን በሌላ መንገድ ውሃውን ብቻ ለብ አድርገን መስራት እንችላለን ማለት ነው። አሁን እኔ ግን የምሰራው መጥበሻዬን እጥድና ውሃዬን ሞቅ አረገዋለሁኝ። ይሄ ቀዝቃዛ ውሃ ነው። ውሃዬን ሞቅ አርጋለሁ መጥበሻዬ ላይ። ከዛ ይሄ የምታዩት ትንሽ በርበሬ፣ ቀረፋና ጨው ነው የምጨምረው። እናንተ በርበሬውን ካልፈለጋችሁ መተው ይቻላል፣ ግን ጣዕሙን ቆንጆ ያደርግልናል። እንደዚህ አይነት ቁርስ በሶውንና ተልባውን በጁስ መልክ ነው የምናውቀው፣ ግን ይሄን ደግሞ ለቁርስ የሚሆነን አንድ ላይ ማዘጋጀት እንዴት እንደሚጣፍጥ በጣም ቆንጆ ለልጆችም የሚስማማ ነው። ይሄ ዘይት ነው እንዳልኳችሁ የምጠቀመው ለዛሬ። የተነጠረ ዘይት በቅመማ ቅመም የተነጠረ የተቀመመ ዘይት ነው ማለት ነው። እናንተ ቅቤ መጠቀም ይቻላል። ከዛ በሶን እጨምራለሁኝ። ያው በሶ ከገብስ የምናዘጋጀው ገብስ ተቆልቶ የሚዘጋጅ ነው። ይሄ ተልባ ነው። ተልባው ተቆልቶ የተፈጨ ተልባ ነው የተጠቀምኩት። መጠኑን እንደ ፍላጎታችን ማብዛትም ማሳነስም እንችላለን። ተልባውንም ጨመር ብናደርግበትም ምንም ችግር የለም፣ እንደየፍላጎታችን። ሁሉም ግብአት በጣም ጤናማ ነው። ገብስም ያው ምንም አያጠያይቅም ለጤና፣ ተልባም እንደዛው ብዙ ጥቅም አለው። ስለዛ ጤናማ የሆነ ቀለል ያለ በጣም ቀላል ለቁርስ ለመክሰስ የሚሆን ከሻይ ጋር ነው የሚበላው። እንዲሁም ደግሞ ከፈለገን በወተት በእርጎም እንደ ፍላጎታችን እንደ የምርጫችን ነው የምናዘጋጀው ማለት ነው። ከዛ አንድ ላይ በደንብ አዋህደዋለሁኝ። በደንብ አርጌ አቀላቅለዋለሁኝ። ከዘይቱ ውሃው ሞቅ ሲልልኝ፣ ውሃው ለብ ሲል ዘይቱን አረኩት፣ የተቀመመውን ዘይት። ከዛ በርበሬውን፣ ጨውን፣ ቀረፋ ትንሽ ጨምሬያለሁ። ለጣዕም ቆንጆ ነው። ቀረፋ በጣም ቆንጆ ነው የሚያደርገው። እሱን አንድ ላይ በደንብ አድርጌ እንደዚህ እንደምታዩት ቪዲዮ ቀስ ብዬ ነው የሰራሁት። በደንብ እናቀላቅለዋለን። ከዛ ሁኔታውን አይተን ዘይት ጠብ እናደርግበታለን። የቀመምነውን ዘይት፣ ይሄ በዘይት ነው የምንሰራው ማለት ነው። የጾም ቆንጆ ቁርስ ነው።
በደንብ እሽት አደርገዋለሁ። በደንብ ነው የማዋህደው፣ በደንብ አቀላቅለዋለሁኝ። እውነት ለመናገር ከ5 ደቂቃ በላይ አይፈጅም። በጣም ፈጣን ነው። እስከ ዛሬ ካልሞከራችሁት ሞክሩ ትላለሁ ቤተሰቦቼ። በጣም ቆንጆ ጤናማ ቁርስ ነው። ለልጆች ይሆናል፣ ለአዋቂም ይሆናል። ትንሽ ዘይት ጨምርበታለሁኝ። ዘይቱ ነጭ ዘይት ነው፣ ምንም ችግር የለውም። ካላችሁ ደግሞ የወይራ ዘይት መጠቀም እንችላለን። በደንብ አቀላቅለዋለሁኝ። ይሄው እንደምታዩት ቆንጆ ሆኗል። ሽታው የቀረፋው ሽታ አለ። ተልባ ለማይወዱ ልጆች፣ በተለይ ተልባ አንወድም ለሚሉት ልጆች ይሄ እንደዚህ አድርገን ብንሰጣቸው ያው ተልባውን ያገኙታል ማለት ነው፣ ይበላሉ። ስለዛ በጣም ቀላል ነው ቤተሰቦቼ፣ ጤናማ ነው። ሞክሩት እላለሁኝ። ጊዜ ማይፈጅብን፣ ጉልበት ማይፈጅብን ቀላል አሰራር። በደንብ ሁሉንም አቀላቅየዋለሁ። ዘይቱም ይበቃዋል፣ ቅባቱ ይበቃዋል። በዚህ መልኩ በማንኪያ ነው የሚበላው። ልክ እንደ ጭኮ ሆኗል ማለት ነው። አሁን እቃ ላይ አወጣዋለሁኝ። መልኩ በደንብ ነው ስለታሸ፣ መልኩ በጣም ያምራል፣ ለአይንም ይስባል። በማንኪያ መመገብ ይቻላል። ይሄን ከሻይ ጋር፣ ያው የጾም ስለሆነ ከሻይ ጋር፣ የጾም ሳይሆን ደግሞ እንደ የምርጫችን በወተትም በእርጎ መመገብ ይቻላል ማለት ነው ቤተሰቦቼ። ይሄው በዚህ መልኩ ሰርቻለሁኝ። ይሄ የምታዩት የኮሰረት ቅጠል ናት። ኮሰረት ቅጠሏ ነች፣ እርጥብ ቅጠሉ ማለት ነው ተክሉ። እሷን ከላይ ጣል አድርጌበታለሁኝ። በጣም ቆንጆ ቁርስ ነው ቤተሰቦቼ። ቪዲዮን እንደወደዳችሁ ተስፋ አረጋለሁ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።